ሴት ልጅ ፍቅር ሲይዛት ምን ትመስላለች? ስሜቷ ምን ይመስላል? ለሴት ልጅ ምንድነው ምን ማለት ነው? ያ እንዴት ነው የሚያደርጋት የሚለው ነገር ብዙ የተጻፈ አይመስለኝም። ስለዚህ እሱም ማድረጉ ደስ ይለኛል። ሁለተኛ በተለይ በዚህ አንሶላ መጋፈፍ እንደዚህ በለውና እዛ አካባቢ ያለውን ነገር ስንመለከት የሴቶች የወሲብ ታሪክ የተጻፈው በመደፈር ብቻ ነው ብዬ አስባለሁ። ብዙ ጊዜ ሴት ልጅ የወሲብ ታሪክ ካላት ልቦለድ ላይ አይነት የስነ ጽሁፍ ስራ ላይ ስትደፈር ነው የምታገኛት። እንዴ ሴት ልጅ መደፈር ብቻ ነው የወሲብ ታሪኳ እንዴ? ድርሰት እኔ የነጻነት ቦታዬ ነው፣ ጭስ ማውጫዬ ነው እላለሁ። ጭስ ማውጫ ስል በሌላ የህይወቴ ክፍል የሚያስጨንቀኝን ዛሬ ለምሳሌ እናንተ ጋር ከመምጣቴ በፊት ኢሚግሬሽን ቢሮ ነበርኩኝና እጅግ በጣም ስንገላታ ነው የከረምኩት ሰሞኑን በዛ ቢሮና ቢሮ ቢሆን ለጓደኞቼ ልነግር እችላለሁ ወይም ደግሞ ለአለቆቼ ልነግር እችላለሁ ስለዚህ ጉዳይ። በስነ ጽሁፉ ግን ስንሄድ ያለኝ መድረክ ላይ ተጠቅሜ የስነ ጽሁፍ ለዛን በመጠቀም የተሰማኝን ስሜት ለመግለጽ እችላለሁና አንድ ታሪክ ጅዋዥ ላይ ታነቢዋለሽ። ከአልጋ አንጻር ጽፌያለሁ። አንድ የአልቤርጎ ስህተት የሚል ድርሰት አለ። ከሴቷ አንጻር ተጻፈ፣ ከወንዱ አንጻር ተጻፈ። ከዛ ደግሞ አልጋው ምን ይላል? ራሴን የሴት ደራሲ ብሎ መጥራቱ ብዙ ምቾት ባይሰጠኝም ራሴን ደራሲ ማለት ነው ፈልገው። ምክንያቱም በምጽፍበት ሰዓት ለሴት መወገን አልፈልግም፣ ወይም ደግሞ ሴትነት እየተሰማኝ አጀንዳ ይዤ መጻፍ አልፈልግም ብዙ ጊዜ እንደምለው። ያም ሆኖ ግን ከህይወት ልምድ ከመኖር ብዙ ጊዜ የምቀዳው ነገር የሴቶችን ታሪክ ነው ወይም ደግሞ ራሴ ያለፍኩበትን ታሪክ ስለሆነ በዛ ምክንያት የሴቶቹ ታሪክ ጎልቶ የመውጣት እድል አለው ብዬ አስባለሁ። ግን የ404 ሹክሹክታዎች ብዬ በማቀርብበት ጊዜ በጣም የሚወቅሱኝ ሴቶች ነበሩ። ምክንያቱም ሚስጥር አወጣ ነበረ። በተለይ ወንዶች በክተራ መጥተው አንዲት ሴትን ሲጠብቁ የሚያውቁት እዛ በክተራ ጋር ቆሞ የሚፈልጓትን ሴት እየጠበቁ እንደሆነ ነው። እኔ ምጽፍና እዚህ ማቀርበው የነበረው ምንድነው ውስጥ ምን እየተከናወነ ነው በዛ ሰዓት የሚለው ነው። ከአንዷ ጋር ቲሸርት ትቀማለች፣ ከአንዷ ጋር ሊፕስቲክ ትዋሳለች፣ ከአንዷ ጋር ሽቶ ትነሰነስና ተጣድፋ እንዴት ለሱ ለመድረስ አምራ ለመድረስ እንዴት እንደምትሆን እንደዛ አይነት ነገሮች አሉ አይደል? የመጀመሪያው ነገር እኔ ጠቅሞኛል ብዬ የማስበው ነገር ትችትን አለመፍራት ወይም ትችትን ደግሞ ይሄ ወደ አጥንታችንን እንዲሰብር አለማድረግ። በቃ እኔ እኮ ከዚህ በላይ ምን አመጣለሁ? ሞት የሚመጣው የትምከት ቀን ነው እና ትምከትን ማስወገድ በጣም ያስፈልጋል። መደናገሬ ሲቀር ጭብጨባው ብቻ ሳይሆን ምህረት የለሽ ትችቱንም ብዬ ለመስማት ብርታትን አገኘው። በአስተያየቱ ግፊበት የተባልኩትን ገፋሁበት፣ ጎብጧል ተብሎ የተነገረኝን አቃናሁበት። ባህል ማዕከል የድርሰት ህይወቴ ሀ ብሎ አስጀመረኝ። ስለ ደራሲነት በነፃ አስተማረኝ፣ ሰራኝ፣ አነጸኝ። ከሁሉ በላይ ደግሞ ከኔ ተሻለ ያነበቡና ከኔ ላቀ የድርሰት ችሎታ ካላቸው እኩዮቼ ጋር አገናኘኝ። አንዳንድም የዕድሜ ዘመን ጓደኞችን ቸረኝ። አዲስ አበባ ዩኒቨርሲቲ ከቀለም ትምህርት ባሻገር ለድርሰት ችሎታዬ እያደረ መሻሻል የማልከፍለውን ውለታ ውሎልኛል። ለዓመታት የማሰብና የማሰላሰያ የማንበብና የመተቸያ የመጻፍና የማካፈያ ስፍራን እንካች ብሎኛል። ከግቢ ወጥቼ ህይወት በቀደደችልኝ ቦይ ስፈስና ከድርሰት ስርቅ የባህል ማዕከል ስንቅ እየቆነጠርኩ ስመገብ ኖሬያለሁ። እነሆ ዛሬ ያኔዋ ደንባራ የ404 ዶርም ሹክሹክታዎች ወግ ጸሐፊና ወጣቷ ህይወት ጎልምሳ ደራሲ ተብላ ባርጅ፣ ፍቅፋቂ፣ ማታ ማታ የመሳሰሉ አዳዲስ ስራዎችን አስገራሚ ስራዎችን ለአንባቢያን አድርሳ በዚህው መድረክ ላይ መጀመሪያ ስራዎቿን ማቅረብ በጀመረችበት በዛ የመጀመሪያ መድረክ ላይ ድጋሜ ደግሞ መታለች። ደራሲና ጋዜጠኛ ህይወት እምሻው እባክሽን ወደ መድረክ እንድትመጪ በአክብሮት ጋብዛለሁኝ። በአክብሮት ወደ መድረክ ሸኙኝ። ገርቢያቸውና ከዛ ወደ ጥያቄዎቻችን እናልፋለን። ቅድም ሲገባ ጀምሮ ያስተዋልኩ የነበረው ባህል ማዕከል ምኑ ተለውጧል እኔ ከነበርኩበት ጊዜ። በእርግጥ ከዛ በኋላ በእንግድነት አንዳንዴ መጥቻለሁ፣ ግን እንደዚህ ረጅም ሰዓት አልተቀመጥኩምና የመጀመሪያው ያስተዋልኩት ነገር ስልኮች ይጮሃሉ። በእኛ ዘመን ስልክ አልነበረም። የሞባይል ስልክ አንዲት ልጅ ነበረች የነበራት ባህል ማዕከል ከምንመጣና ስልክ ከጠራ ፕሮግራም እየቀረበ ሰላም እባክሽ ስልክሽን አጥፊ ትባል ነበር። ማንም ሌላ ሰው ስልክ ስላልነበረው እና የዘመን መለወጥን ያሳያል እሱ። ሁለተኛው ወንበሮቹ በጣም ምቹና ቆንጆ ይመስላሉ ስመለከታቸው፣ ግን በጣም ደስ የሚል ስሜት አለው። በጣም ስሜታዊ ሆኛለሁ። እንኳን ደህና መጣሽ ህይወት። እኔም በዛሬ
በዚህ በዓል ማዕከል ተገኝቼ ከአንቺ ጋር ይህን ቆይታ ለማድረግ እድል ስላገኘው በጣም ደስተኛ ነኝ። ቅድም ፍንጩን ልሰጥሽ ሞክሬያለሁኝ እና የማህበራዊ ትስስር ገጽ ላይ ህይወት በግል ነቆራና ሌሎችም ወጎች ከህይወት ምሻው ጋር የሚለው ነገር ስራዎቿን ለህዝብ ማድረስ የጀመረችበት ነው ይባል እንጂ እየተረዳው እንዳለሁት ግን እዚህ ባህል ማዕከል ውስጥ ይመስለኛል ስራዎቹ ለታዳሚያን ለተደራሲያን መድረስ የጀመሩት። ይሄ የማህበራዊ ትስስር ገጽ ላይ ያለው ስራዎችን የማቅረብ ሂደት ባይጀምር ኖሮ እነዚህን የመሰሉ ስራዎችሽን ለማየት እንዘገይ ይሆን ነበርን የሚል ሀሳብ ውስጤ ላይ አለ። ስለዚህ ጉዳይ እስኪ ሀሳብሽን አካፊ። ትክክል ነው። የመጀመሪያው እንግዲህ 3 አንጓ ነገሮችን ማንሳት ፈልጋለሁ በእኔ የስነ ጽሁፍ ህይወት ወይም የድርሰት ህይወት ውስጥ። የመጀመሪያው አንደኛ ደረጃ ትምህርት ቤት እያለሁኝ እኔም በጣም ጠንካራ የአማርኛ መምህር ነበረኝ። ቲቸር ባቢ ይባላል እስጢፋኖስ። ለመጀመሪያ ጊዜ ደራሲ ትሆኛለሽ ብሎ የሚያበረታ ቃል የሰጠኝ መምህሬ ነው እና 5ኛ ክፍል የስነ ጽሁፍ ውድድር ሲያዘጋጅ በማሸነፌ የልብ እንዲሰማኝ ያደረገኝ እሱ ነው፣ የለኮሳት እሱ ነው ማለት ነው እና በጣም ደስ ብሎኛል በነገራችን ላይ በሰማሁት ነገር። ሁለተኛ ደረጃ ትምህርት ቤት የተማርኩት ኮከበ ጽባ ነው። ኮከበ ጽባ ደግሞ በጣም ምናልባት እኔ በነበርኩበት በ90ዎቹ መባቻ ላይ ጠንካራ የሆነ የስነ ጽሁፍ እንቅስቃሴ የሚደረግበት የሚኒ ሚዲያ ቡድን የነበረበት ትምህርት ቤት ስለነበረ እዛም ደግሞ መጠነኛ የድርሰት ልምምድ አደረግኩኝ። 3ኛውና በጣም ትልቁ ለእኔ ተስፈነጠርኩበት ወደ ስነ ጽሁፍ ህይወት ብዬ የማስበው ቦታ ደግሞ ዛሬ የመጣሁበት ባህል ማዕከል ነው። ባህል ማዕከል እኔ በነበርኩበት ጊዜ እንግዲህ በ90ዎቹ መካከል አጋማሽ ነበር። ዛሬ ብጠራላችሁ ስማችሁ የሚከብድ የኢትዮጵያ ደራሲያን የነበሩበት ዘመን ነው። እነ በእውቀቱ ስዩም፣ እነ ሰለሞን ሳህለ፣ ደሞዝ ጎሽሜ፣ በጣም ብዙ ፍቅር ይልቃል ጋዜጠኛ የሆነው በኋላ በጣም ብዙ ጠንካራ ተማሪዎች ሆነን የድርሰት ልምምድ ያደረግንበት ጊዜ ነበረ። 4ኛው እንደገለጽከው እንግዲህ ከዚህ ከወጣው በኋላ ያው ሁላችንም እንደምናውቀው ከዩኒቨርሲቲ ስንወጣ የመጀመሪያ ዓላማችን ምንድን ነው? ስራ መስራት ነው፣ ገንዘብ ማግኘት ነው። ስለዚህ ወደዛ የህይወት ሩጫ ውስጥ ስገባ ከድርሰቱ ጋር ትንሽ የመቆራረጥ ነገር ነበርና ወደ ድርሰት የመለሰኝ የሚቀጥለው መድረክ ደግሞ ፌስቡክ ነው። ስለዚህ ምናልባት በሁለቱ መካከል ያለውን ክፍተት ባይሞላልኝ ኖሮ ፌስቡክ እነዚህ መጽሐፎች ላይኖሩም ይችላሉ፣ ሊዘገዩም ይችሉ ነበር ብዬ ገምታለሁ። ግን ትልቁን ድርሻ የወሰደው ግን ባህል ማዕከል ነው። እኔም አንድ መጽሐፍ ላይ ስላንቺ ለማንበብ እየሞከርኩ ነበርና አብሬሽ ቆይታ ማድረግ ከሆነ ዝግጅት ሳደርግ ሰው እንደዚህ ብለው ነው የሚጀምረው እና እናስተካክለዋለን። አይ ቲንክ የባህል ማዕከል ላይ አሁን ቅድም ስታነሽ ነበረ በጽሁፍሽ ላይ የ404 ዶሩን ሹክሹክታዎች የመሳሰሉት ነገሮችን አይ ቲንክ እነዛ ነገሮች የራሳቸው የሆነ ሚና አላቸው ብዬ አስባለሁ። ሰው ሲነሳ ታሪኩ ከዛ የሚጀምር ይመስለኛል። እንደ ጥያቄ ላነሳልሽ የምፈልገው ነገር ግን ከዩኒቨርሲቲ ከወጣሽ በኋላ ይህን አይነት ታለንት ኖሮሽ አንቺ ደራሲ ትሆኛለሽ የተባልሽ አድገሽ የተማርሽው አንደኛ ዩኒቨርሲቲ ስትገቢ እኔ በእንደዛ ሁኔታ ባድቅ አይ ቲንክ ቲያትር ልቀላቀል የምችል ይመስለኝ ነበር። ፒስ ኤንድ ሴኩሪቲ ከኢንተርናሽናል ሪሌሽን ጋር የተገናኙ የትምህርት ባክግራውንድ እንዳለሽ ነው አንደርስታንድ ያደረኩት። የመጀመሪያ ዲግሪሽም ሁለተኛ ዲግሪሽም እነዛ ነገሮች ነው። የመጀመሪያ ዲግሪሽ ፖለቲካል ሳይንስ ነው። አይ ቲያትር ይሆን እንዲህ ብዬ ተጠራጠርኩኝ እና ቲያትር ጋር የተገናኘ ነገር አይደለም የተማርሽ። ከዛ ወጣሽና ስራም ስትጀምሪ የኮሚኒኬሽን ስራዎች፣ አድቮኬሽን ስራዎች ላይ ሊደርሺፕ የመሳሰሉት ላይ ፌስቡክ መጥቶ እስኪመልስሽ ድረስ ማለት ነው እና ይህን አይነት ታለንት ውስጥሽ ላይ ያለም ወደዚህኛው ወደ ቲያትር ትምህርቱ ጋር ያልመጣሽው ለምንድን ነው? ምክንያቱም ስነ ጽሁፍን ስለምወድና ድርሰትን በጣም ስለማፈቅረው እንጀራዬ እንዲሆን አልፈልግም። እንጀራዬ ከሆነ ከልብ የመነጨ ስራ ለመስራት ምቾት የሚሰማኝ አይመስለኝም። አንዳንድ ብዕር ከፋይ ካለ የከፋዩ እጅ ነው የሚወዘውዘው የደራሲው ሳይሆን ብዬ አስባለሁ እና ድርሰት እኔ የነፃነት ቦታዬ ነው፣ ጭስ ማውጫዬ ነው እላለሁ። ጭስ ማውጫ ስል በሌላ የህይወቴ ክፍል የሚያስጨንቀኝን ዛሬ ለምሳሌ እናንተ ጋር ከመምጣቴ በፊት ኢሚግሬሽን ቢሮ ነበርኩኝና እጅግ በጣም ስንገላታ ነው የከረምኩት ሰሞኑን በዛ ቢሮና ቢሮ ቢሆን ለጓደኞቼ ልነግር እችላለሁ ወይም ደግሞ ለአለቆቼ ልነግር እችላለሁ ስለዚህ ጉዳይ። በስነ ጽሁፉ ግን ስንሄድ ያለኝ መድረክ ላይ ተጠቅሜ የስነ ጽሁፍ ለዛን በመጠቀም የተሰማኝን ስሜት ለመግለጽ እችላለሁ እና የእንጀራ ስራ ሲሆን ወይም ደግሞ ከእንጀራ ጋር ሲገናኝ የሙሉ ጊዜ ስራ ሲሆን
ለእኔ ያንን ነፃነት ይቀማኛል። እንደ ልቤ እንዳልናገር ያደርገኛል። እንደ ፍላጎቴ እንዳልኖር ያደርገኛል። እንግዲህ ዳንሱን የሚወስነው ሙዚቃውን የሚያጫውተው ሰው ነው ይባላል አይደለ? እንደዛ አይነት አለቃ እንዲኖረኝ አልፈልግም እና ሁለት ህይወት ነው የምኖረው ዛሬ ድረስ። የእንጀራ ህይወት አለ፣ እዚህ ጋር ደግሞ ለደስታ ደግሞ የማደርገው ነገር አለ እና በሁለተኛ ደረጃ ደግሞ የሙሉ ጊዜ ስራዬ ቢሆን የምችል አይመስለኝም፣ የሚጠፋብኝ ይመስለኛል እና አንደኛውን ስራዬን የእንጀራ ስራዬን እንደ ግብአት እየተጠቀምኩኝ ወደ ድርሰቱ አመጣለሁ፣ ድርሰቴን ለዛኛው ግብአት አደርጋለሁ። ሁለቱንም ግን ማስኬድ ባለብኝ መልኩ እያስኬድኩኝ የነፃነት ቦታዬንም ሳልቀማ አለቃም ሳልቀጥር ራሴ ላይ ለመኖር ስለፈለግኩ ነው። ከትምህርት ጋር በተገናኘ የትምህርት ዝግጅት ቢኖረኝ ይጠቅም ነበር ወይ ብዬ አስባለሁ። አንዳንድ ጊዜ በቅርብ ጊዜ ራሴን አዳዲስ የድርሰት ቴክኒኮችን ለማስተማር እየጣርኩ ነው እና እሱን ስመለከት በአንድ በኩል ማላውቀውን ነገር አውቃለሁ። ትምህርት ሁሌም ያሰላል፣ ጥሩ ነው። አንዳንድ ጊዜ ደግሞ አጥርም ይፈጥራል፣ መሳሳትን አይፈቅድም። አይ እንደዚህ እኮ አይጻፍም፣ አይ እንደዚህ እኮ አይባልም የሚል ነገር ሲመጣ ደግሞ ነፃነቱንም የማሳጣት ነገር አለውና በሁለቱ መካከል የመዋለል ነገር አለው። ግን መቼም የሙሉ ጊዜ ጸሐፊ የመሆን ፍላጎት የለኝም። የሙሉ ጊዜ ጸሐፊ ሳትሆን እንዲህ አይነት በርካታ መጽሐፎችን ካደረሰችን ሙሉ ጊዜ የምትሆን ደግሞ እኔ ምናልባት ያው የግል አስተያየትሽ ስለሆነ እንትን አይደለም አልጋፋሽም። ለምሳሌ ትምህርት ላይ አደኝ ወሰደ ትምህርት የሚባለው ነገር መሰረታዊ ይሄ ቤዚክ የሚባለው ነገር በሆነ ስፔሲፊክ ነገር ላይ እንድናቅ መነሻ ይሆንልና ከዛ በኋላ ግን የኛ ጉዳይ ነው እያስባለሁኝና እናንተም እስኪ ጥያቄዎቻችሁን አዘጋጁ። በቀጣይ እኔ አንድ ጥያቄ ጠይቃትና እድሉን ለእናንተ ሰጣለሁኝ ጥያቄዎቹ የመጠየቁን ደግሞና አንድ መጠይቅሽ ነገር ስራዎችሽ ላይ ሴቶች ላይ ትኩረት ያደርጋሉ። ለምንድን ነው? ሴት ስለሆንኩ ይመስለኛል። የመጀመሪያው ምክንያት እንግዲህ ድርሰት ወይም የስነ ጽሁፍ ስራ፣ የፈጠራ ስራ፣ ማንኛውም ነገር ከህይወት ነው የሚቀዳው። ህይወት ደግሞ መጀመሪያ የምናየው የምንኖረውን ነው። ስለዚህ ራሴን የሴት ደራሲ ብሎ መጥራቱ ብዙ ምቾት ባይሰጠኝም ራሴን ደራሲ ማለት ነው የምፈልገው። ምክንያቱም በምጽፍበት ሰዓት ለሴት መወገን አልፈልግም፣ ወይም ደግሞ ሴትነት እየተሰማኝ አጀንዳ ይዤ መጻፍ አልፈልግም ብዙ ጊዜ እንደምለው። ያም ሆኖ ግን ከህይወት ልምድ ከመኖር ብዙ ጊዜ የምቀዳው ነገር የሴቶችን ታሪክ ነው፣ ወይም ደግሞ ራሴ ያለፍኩበትን ታሪክ ስለሆነ በዛ ምክንያት የሴቶቹ ታሪክ ጎልቶ የመውጣት እድል አለው ብዬ አስባለሁ። ግን ምናልባት እዚህ ላይ የምጠነቀቀውና ማድረግ የማልፈልገው ነገር በወገንተኝነት መጻፍን ነው እና እንደውም ቅድም ስለ ባህል ማዕከል ጅማሬ ስታነሳ ሳስብ የነበረው በወቀሳ ነው የተጀመርኩት። እዚህ መድረክ ላይ የ404 ነው የሚባለው አሁንም ዶርሙ የሴቶች ዶርም እኛ ስንማር 404 ነበር። በዚህ ጋር ያለው ምንድን ነው ህንፃው ስሙ ቁጥር አለው የለውም? የዶርሙ የህንፃው ቁጥሩ የሴቶች ዶርም 404 ስለዚህ ያው ነው ማለት ነው። የ404 ሹክሹክታዎች ብዬ በማቀርብበት ጊዜ በጣም የሚወቅሱኝ ሴቶች ነበሩ። ምክንያቱም ሚስጥር አወጣ ነበረ። በተለይ ወንዶች በክተራ መጥተው አንዲት ሴትን ሲጠብቁ የሚያውቁት እዛ በክተራ ጋር ቆሞ የሚፈልጓትን ሴት እየጠበቁ እንደሆነ ነው። እኔ ምጽፍና እዚህ ማቀርበው የነበረው ምንድነው ውስጥ ምን እየተከናወነ ነው በዛ ሰዓት የሚለው ነው። ከአንዷ ጋር ቲሸርት ትቀማለች፣ ከአንዷ ጋር ሊፕስቲክ ትዋሳለች፣ ከአንዷ ጋር ሽቶ ትነሰነስና ተጣድፋ እንዴት ለሱ ለመድረስ አምራ ለመድረስ እንዴት እንደምትሆን እንደዛ አይነት ነገሮች አሉ አይደል? የልጅነት ወጎች እንደዛ አይነት ነገር ላይ ያተኩር ነበርና እንደውም አንቺ ለሴት ሳይሆን የምትወግኙ ለወንዶች ነው የሚባለው ወቀሳ ይመጣብኝ ነበር። ግን ዞሮ ዞሮ መልሱ ባጭሩ ያው ሴት መሆኔ ይመስለኛል የሚታየኝ የሚሰማኝና ማልፍበት ነገር በቀላሉ መጻፍ ስለምችል ነው። ከወንዶች አንጻርም ግን እጽፋለሁ። ዥዋዥዌን ደግሞ ገዝቻ ነበር። በጣም አመሰግናለሁ። ዥዋዥዌን ገዝተሽ አታነቢም፣ ምክንያቱም ዛሬ ያው ወጣት ስላልሆንኩ እንዳረሳ ከስር እሺ። የሽፋን ስዕሎቹ ስሜት ስለሆነ ምን እንደምልሽ አላውቅም። አንዳንዱ ሰው ደግሞ ቅለታቸው ደስ ሲለኝ ይለኛል። ያልተወሳሰበ ነው፣ በጣም ቀላል ነው፣ ለአይን ይማርካል የሚል ሰው አለ። እንዳንቺ ደግሞ መጽሐፉን አይመጡንም። ቅድም እንዳልሽው ምናልባት ውድቃን
በ20 ሳንቲም እንኳን አይደለም ማለት ነው በአንድ ብር ፌስታል የመቋጠር ነገር ነው ምናምን የሚልም ሰው አለና የስሜት ነገር ስለሆነ እንዲህ ነው ብዬ መመለስ አልችልም። እንዴት እንደምመርጣቸው ግን መናገር እችላለሁ። ብዙ ጊዜ በጣም አስቤበት እኔ ነኝ እንደውም በጣም ግፊት አድርጌ እንደዚህ የዲዛይን ስራውን ለሚሰሩ ሰዎች በጣም ተነታርኬ ነው ማሰራውና እንግዲህ መወቀስ ካለብኝ እኔ መወቀሰው ማለት ነው። የኔ ሀሳቦች ናቸው። ሁለተኛው እንግዲህ ደራሲ በብዙ መልኩ ነው የሚጽፈው። ከምናብ ይጽፋል። ምንም ያልኖረበትን ህይወት ምናቡን በመጠቀም ይጽፋል። ከመኖር ይጽፋል፣ ከማንበብ ይጽፋል። ከዛ ደግሞ እንዲህ ቢሆንስ ብሎ ደግሞ ፈጥሮ ይሄ በዓለም ላይ የሌለ በምድር ላይ የሌለ ነገር ፈጥሮ ለምሳሌ ዥዋዥዌ ላይ የበቅሎ ኩነኔ የሚል ጽሁፍ አለ። በቅሎ ሆኜ አላውቅም እኔ ግን ከበቅሎ አንጻር የተጻፈ ታሪክ አለን። መሆን የሚጠብቅ አይመስለኝም ድርሰት። አሁን እንግዲህ በመጽሐፍ ደረጃ እንኳን የታተሙ ጽሁፎችን ሳስቆጥር ከ300 በላይ አጫጭር ታሪኮችን ጽፌያለሁ በመጽሐፍ ደረጃ እንኳንና 300 ሰው ልሆን ነው ማለት ነው በትንሹ ዋና ዋናዎችን ገጸ ባህሪያት እንኳን ብትወስጂ። እርግጥ ነው እንግዲህ ደራሲ 1000 ህይወት ነው የሚኖረው ይባላል። ምክንያቱም አዳዲስ ገጸ ባህሪያት በሳለ ቁጥር አዳዲስ ታሪኮችን በፈጠረ ቁጥር በዛ ታሪክ ውስጥ መመላለስ ይጠበቅበታል። ስለ ሴተኛ አዳሪ ስትጽፊ በሴተኛው አዳሪ ሴት ልቦና ውስጥ መመላለስ አለብሽ ያለምንም ፍርደኝነት ማለት ነው። ስለ ይሄ አምባገነን መሪ ስትጽፊ አምባገነን መሪ መሆን አለብሽ እና ደስ የሚለውም ነገር እሱ ይመስለኛል። የፈለግሽውን ሰው ትሆኛለሽ እና አንዳንድ ጊዜ እንደውም ምን እላለሁ እኔ ከራሴ ህይወት ማምለጫ መንገድ ነው ድርሰት እላለሁ እና ይሰለቻል አንድ ሰው ብቻ ሆኖ መኖር ብዬ አስባለሁ እና ያንን በማድረግ ነው እንጂ ከኖርኩት የጻፍኩት በጣም ጥቂት ነው። ምናልባት ብጠቅስልሽ ባርቹ ይታያል እሱ እውነት እንደሆነ። ሌሎቹ ግን ከምናብ፣ ከመኖር፣ ከመስማት፣ ከማንበብ እንዲሁም ደግሞ ቢሆንስ ብሎ ከማሰብ አሳን አስወራለሁ፣ በቅሎን አስወራለሁ። በቅርቡ ለምሳሌ ኪኒኖች ታሪክ ሲናገሩ አሳይቻለሁ። ከካንሰር አንጻር ጽፌያለሁ። ከሶስት አንጻር ስጽፍ ደግሞ አንድ ታሪክ ዥዋዥዌ ላይ ታነቢዋለሽ። ከአልጋ አንጻር ጽፌያለሁ። አንድ የአልቤርጎ ስህተት የሚል ድርሰት አለ። ከሴቷ አንጻር ተጻፈ፣ ከወንዱ አንጻር ተጻፈ። ከዛ ደግሞ አልጋው ምን ይላል ፍርደኝነት እንዳይኖር ማለት ነው እና ይሄ ሁሉ ምናምን ነው ብዬ አስባለሁ። አመሰግናለሁ። የልብሽን መች ነው የምታጋሪኝ? በወጥ ልቦለድ በሚጣፍጡ ካራክተሮች መች ነው የምናገኝሽ? እና ደግሞ ለእኔም እርቃን ሩብ ጉዳይን ብታውሽ መጨረሻ ማሳረጊያ ነው። አመሰግናለሁ። አመሰግናለሁ። አውሳለሁ፣ ችግር የለውም። ባህል ማዕከል መምጣት ክብሩ ለእኔ ነው። በእውነት በጣም ትልቅ ክብር ነው የሚሰማኝ። 3 ጥያቄዎች ጠይቀሃል። ምልከታው ከየት የሚመጣ ነው? ይሄ በጥልቀት መመልከት አልከው አንተ። እኔ ወሬኝነት ነው ብዬ ነው የማስበው። በጣም ነው ደስ የሚለኝ፣ ማስተዋል ደስ ይለኛል። ዝም ብዬ ባልኖር እወዳለሁ። የማያቸውን ነገሮች አዳዲስ ትርጉም መስጠት። ድርሰት ዓለምን የማይበት መንገድ ነው። እኔና ቅድም እንደውም ከአንዲት ልጅ ጋር ስናወራ አንዲት ልጅ እያለፈች ስትሄድ እንግዲህ ብዙ ሁሉም ሰው ያያታል አይደል? ስታልፍ አስተላለፏን እንግዲህ በተለያየ መልኩ ተርጉሞ ሰለሞን ሳህልን እንዴት አለፈች ብለህ ብትጠይቀው በግጥም ይነግርሃል። እኔም ብትጠይቀኝ በወግ እነግርሃለሁ። ኤፍሬም ስዩም ብትጠይቀው ምናልባት ወደ ፍልስፍና ያደለ የግጥም አተያይ ሊሰጠው ይችላል እና ሁላችንም የራሳችንን አይን ተጠቅመን የደራሲ አይን ተጠቅመን አንድ አይነት ሁላችንም የምናየውን ነገር በተለየ መልኩ ማቅረብ ደስ የሚል ነገር ነው። ለእኔ በጣም የሚያዝናናኝ የምወደው ነገር ስለሆነ ነው። ከዛ ያለፈ ብዙም ጥልቅ መልስ መስጠት አልችልም እዛ ላይ። ይሄ ነው እውነቱ። በጨዋ አማርኛ ስላስቀመጥኩ አንተ እንዴት አድርጌ ልበለው ብዬ ነው። ይሄ ትንሽ ደፍሮ ብዙ ጊዜ ያልተለመዱ በድርሰት ህይወት ውስጥ በደራሲዎቻችን የማይደፈሩ ቃላትን በተለይ በሁለት ሰዎች በፍቅር ግንኙነት ውስጥ በሴትና በወንድ መካከል የሚከሰቱ ነገሮችን አካፋን አካፋ እያሉ መጽሐፍ ስላልተለመደ እሱን ድፍረት ከየት አመጣሽ ያልከኝ፣ ለእኔ ድፍረት አይደለም። በቃ ታሪክ ስናገር እስቲ እዚች ጋር እንትን ልጨምርበት ብዬ አላስብም። ደስ እንዲል እችን ነገር በጨምርበት ብዬ አላስብም። ለታሪኩ አጋዥ ነው ብዬ ካሰብኩና ታሪኩ ያንን ነገር ይፈልጋል ብዬ ካሰብኩኝ ስለሌላው ነገር በሙሉ ሀቀኛ ሆኜ ሳልፈራ ከጻፍኩኝ እሱንም አብሬ መጻፍ አለብኝ ብዬ አስባለሁ። የህይወት አካል ስለሆነ
ከዛ በተለየ ብዙ እንደውም የሚነሳብኝን ያህል የገፋሁም አይመስለኝም። ታሪኩ ካልፈለገው ያንን ነገር የመጻፍ ፍላጎትም የለኝም እኔና እሱ ነው። ሁለተኛ ግን ምናልባት ቅድም ከሴቶች አንጻር የሚባል ነገር ስለተጠየቀ ብዙ ጊዜ ይከነክነኝ የነበረ በንባብ ልምዴ ውስጥ ይከነክነኝ የነበረ ነገር አለና ብዙ ደራሲዎቻችን እንዳልከው ወንዶች ስለሆኑና አብዛኛው ድርሰቶቻችን የታተሙ ድርሰቶቻችን በወንዶች ስለተጻፉ በሴትና በወንድ መካከል ያለ የፍቅር ግንኙነት በሚገለጽበት ጊዜ ከወንድ አንጻር ነው የሚጻፈው፣ የወንድ ስሜት ነው የሚጻፈው። ሴቷን ራሱ ሲጽፋት ወንዱ እንደሚያስበው አድርጎ ነው የሚጽፋት እንጂ ሴት ልጅ ፍቅር ሲይዛት ምን ትመስላለች፣ ስሜቷ ምን ይመስላል፣ ለሴት ልጅ ምንድን ነው ምን ማለት ነው፣ ያ እንዴት ነው የሚያደርጋት የሚለው ነገር ብዙ የተጻፈ አይመስለኝም። ስለዚህ እሱም ማድረጉ ደስ ይለኛል። ሁለተኛ በተለይ በዚህ አንሶላ መጋፈፍ እንደዚህ በለውና እዛ አካባቢ ያለውን ነገር ስንመለከት የሴቶች የወሲብ ታሪክ የተጻፈው በመደፈር ብቻ ነው ብዬ አስባለሁ። ብዙ ጊዜ ሴት ልጅ የወሲብ ታሪክ ካላት ልቦለድ ላይ አይነት የስነ ጽሁፍ ስራ ላይ ስትደፈር ነው የምታገኛት። እንዴ ሴት ልጅ መደፈር ብቻ ነው የወሲብ ታሪኳ እንዴ? በፍቅር ግንኙነት ውስጥ እኮ ሁለቱም ተስማምተው የሚፈጽሙት ወሲብ አለ። በሚዋደዱ ሰዎች መካከል፣ በተጋቡ ሰዎች መካከል ሴት ልጅ ፍቅር ይዟት ከምትወደው ሰው ጋር ካገባችሁ ሰው ጋር አንሶላ ስትጋፈፍ ምንድን ነው የሚመስለው የሚለው ነገር አልተጻፈም። እንዲህ አይነት ነገሮችን ማሳየት ስለምፈልግ ነው፣ የታሪኩ አካል ከሆነ ማለት ነው። ረጅም ልቦለድ እንግዲህ ጊዜ መስጠት በጣም ይከብዳል እንጂ እየሞከርኩ ነው። እግዚአብሔር ከረዳኝ የሚቀጥለው ስራ እሱ ቢሆን እወዳለሁ፣ ግን አይታወቅም የኔ ነገር። ትንሽ መክሰስ ብጤ ደግሞ መሀል ላይ ልከት እችላለሁ። እንደዛ ነውና ይሄው ነው። አመሰግናለሁ። እሺ የዚህው አንድ ፎሎ አፕ ጥያቄ ልጠይቀው። ያነሳሻቸው ያሉ ፖይንቶች በጣም ደስ ይላሉ እና እቺ ስትራይኪንግ ፖይንት የምትባለው አንቺ የትኛዋ ነች? አሁን አንድን ጽሁፍ ለመጻፍ ስታስቢ ስለሆነ ነገር ልጻፍ ብለሽ የምታስቢበት የሆነ ቅጽበት አለ ብዬ አስባለሁ። በሆነ ርዕሰ ጉዳይ ላይ ለምሳሌ የፍቅር ታሪክ ነው ብለን ብናስብ የሆነ ስትራይክ የሚያደርግ የሆነ ፖይንት አለ ውስጥሽ ላይ ይነውት አይደል ታሪኩ ምን እንደሚሆን። እነዛ ሞመንቶች ካገኘሻቸው በኋላ ነው የምትጽፊው ነው ወይስ ታሪኩ እያደገ ከሆነ ቦታ ላይ ተነስተሽ ቅርጹን እየያዘ የሆነ ነገር መጨረሻ ላይ የምናየውን ነገር የሚመለከተው ነው ወይስ መጀመሪያ ስትጽፊው በሌላ ቋንቋ መጨረሻውን አውቀሽው ስሜቱን ጨርሰሽው ነው የምትጽፊው ነው ወይስ ዶክተር ታይም ነው? ባለቤቴ እዚህ ስላለ ሁሉ ጊዜ የሚለኝ ነገር ልበላችሁ፣ ጨረሽ ይለኛል። በጣም በፍጥነት ነው የምጽፈው፣ ምክንያቱም መጀመሪያ የምጽፈው ጭንቅላቴ ውስጥ ነው እና አውቀዋለሁ እንዴት ብዬ እንደምጀምር። አረፍተ ነገሯን ሁላ አውቃታለሁ፣ መሀል ላይ ምን እንደምል፣ ስጨርስ መደምደሚያው አረፍተ ነገር ምን እንደምትሆን ምን እንደሚባባሉ። ስጽፈው ኮምፒውተር ላይ ተቀምጬ በምጽፍበት ጊዜ ፈረንጅ ዳውንሎድ እንደሚሉ በቃ ማውረድ ነው፣ የማውረድ ስራ ነው እንጂ ሌላ ምንም የምጨምረው ነገር የለም። እና አርትኦት ከመስራት ውጭ ብዙዎቹን ነገሮች አውቂያቸው ምን እንዴት እንደሚሄድ ታሪኩ አልፎ አልፎ ብቻ ገጸ ባህሪያቱ ያስቸግሩኝና የታሪኩን አቅጣጫ ይቀይሩብኛል። ግን በአብዛኛው አውቃለሁ የምጽፈውን ነገር ደምድሜ ነው የምጽፈው። ደግመሽ ስታነቢው እንዲህ ባደረኩት ነገር አለ። እኔ ደግሞ በጣም ስንፍናዬ የሰራሁትን ነገር ማረም አልችልም። ስለዚህ ወይ ጥለዋለሁ ወይ አጋራዋለሁ ወይ ይታተማል እና በጣም ብዙ አባክናለሁ፣ ጥላለሁ። ደስ አይለኝም መልሼ ማየት። ሴት ላይ ያለው የምትጽፊው ነገር ሴት ደራሲያን አዳም ረታ ምን ይላል? ሴቶች እስከ ምንድን ነው ከንፈራቸው ምን እስከሚስል ድረስ ይሰማሉ ግን አይጽፉትም ይላል። አንቺ የምትጽፊው ነገር ወደዚህኛው እየገፋ ነው። ሴቶቹ ላይ ያለው ስሜት ቢጋባብን ወንድ ዝም ብሎ አውሬ ምናምን ላይባል ይችላል እና እሱ ነገር ላይም አሁን ብትይ ነው። በተረፈ ሙሉ ጊዜ አይደለም የምትይውን እኔ ሙሉ ጊዜ የሚለውን ራሱ ሪዲፋይን ብታደርጊልን ስራ ለማየት ሰው ሙሉ ጊዜ ግን ትሰጪዋለሽ ወይ የሚለው ነው። አመሰግናለሁ። እሺ አመሰግናለሁ። እንኳን ተገናኘን በአካል እንኳን ላይ መስጋ በቃ ያሁላልኩ አብዛኛው አስተያየት ስለሆነ የመጨረሻዎቹን ያነሳቸውን ነገሮች ብቻ ላይ ልክ ነህ። በጣም ደስ የሚል ነገር ነው ያልከው። የሙሉ ጊዜ የሚለው ራሱ ምን ማለት ነው? የሙሉ ጊዜ ማለት ሌላ ነገር አልሰራም እርግፍ አድርጌ እሱ ብቻ ነው የምሰራው ብሎ ነገር የለም። መቼም የሙሉ ጊዜ ደራሲ ነኝ የሚሉ ሰዎች ራሳቸው ህይወት አላቸው ሌላ ከድርሰት የሚያናጥባቸው እና እሱን አስብበታለሁ። አሁን እንግዲህ በሳምንት 7 ቀን አለ። ከ7ቱ ቀን
አብዛኛውን ቀን እጽፋለሁ። መጽሐፍ ስል ግን እስክሪብቶና ወረቀት ማገናኘት ብቻ አይመስለኝም። መጽሐፍ ለኔ ማሰብም መጽሐፍ ነው፣ ማንበብም መጽሐፍ ነው። ከእናንተ ጋር እዚህ መወያየትም የመጽሐፍ አካል ነው ለኔና ልክ ነህ። የሙሉ ጊዜ ስራ ነው በዛ መልኩ ሳስበው ማለት ነው። ሌላው አስተያየት ስለሆነ በግል ላወራህ እችላለሁ ስለሱ ብዬ አስባለሁ። እሺ፣ በጣም በጣም እጅግ አድርጌ አመሰግናለሁ ህይወት። በባህል ማዕከል ስም ሰዓታችን እየሄደ ስለሆነ እዚህ ጋር ለመቋጨት እንገደዳለን። አንድ የመጨረሻ ነገር ብቻ ግን በጠቂሽ ደስ ይለኛል። ፌስቡክ ላይ የጻፍሽው ፖስት ላይ እንደገለጽሽው የመጀመሪያው ሞመንት እዚህ በመድረክ ላይ ስትቆም የነበረው ሞመንት አለ አይደለ? እንዴት ፍርሃት ውስጥ እንደገባሽ አስተያየት ቢሰጠኝስ ቢሰሩኝስ የሚሉት ነገሮች አሉ። አሁን መለስ ብለን ደግሞ አይ ቲንክ በባህል ማዕከል እንግዲህ በእንግድነት ደግሞ በሌሎች ጉዳዮች መጣሽበት እንዳለ ሆኖ ደግሞ በእንግድነትም በዚህ መድረክ ላይ መተሻል እና እዚህ የምንመለከታቸው ደግሞ እኔን ጨምሮ ወደፊት የእናንተን ፈለግ መከተል የምትፈልግ ሰዎች ነን። ስለዚህ የሆነ ነገር ብትይ ደስ ይለኛል። በህይወታችን አሁን ስራንና ጽሁፍን አጣጥሞ መቀጠል ሊሆን ይችላል። አንቺ ስኬታማ አድርጎኛል የምትይው ነገር እሱም አንድ ሀሳብ ብትሰጪ ደስ ይለኛል። ቅድም ለባለቤቴ በተለይ ሁዳ አለች እንዴት እንደወደድኩሽ በስመ አብ ወረረኝ የሆነ ነገር ስታቀርቢ በጣም የቋንቋሽ ጥልቀት፣ የሀሳብሽ ምጥቀት፣ የአቀራረብሽ ውበት ተአምር ነበር በእውነት። ሌሎቻችሁ ሁሉም ጎበዞች ናቸው። ያንቺ ደግሞ ትንሽ ለየት ብሎ ስለቀረበ ነውና ቅድም እንዳልከው እኔ ስለ ባህል ማዕከል ስጽፍ ፌስቡክ ላይ የታነጽኩበት ቦታ ነው ብያለሁ። ብዙዎቻችሁ ታነጻችሁ ያለቃችሁ ትመስላላችሁ እዚህ ያላችሁት። ግን ደግሞ የመጀመሪያው ነገር እኔ ጠቅሞኛል ብዬ የማስበው ነገር ትችትን አለመፍራት ወይም ትችትን ደግሞ ይሄ ወደ አጥንታችንን እንዲሰብር አለማድረግ። በቃ እኔ እኮ ከዚህ በላይ ምን አመጣለሁ? ሞት የሚመጣው የትምከት ቀን ነው እና ትምከትን ማስወገድ በጣም ያስፈልጋል። በዚህም ደረጃ ይሁን 10 መጽሐፍ አሳትሙ፣ 12 መጽሐፍ አሳትሙ፣ 50,000 ሰው ይከተላችሁ፣ ሚሊዮን ሰው ይከተላችሁ፣ የሚከተላችሁ ሰው በሙሉ ስለሚወዳችሁም አይደለም። አንዳንዴ አንበሳ የሚበላውንም ይከተላል አይደል? ስለዚህ አወዳደቃችሁን ሊያይና ሊያጸድቅ የሚመጣ ሰው ይከተላችኋል፣ ሊበላችሁ የሚከተላችሁ ሰው አለ እና መጥፊያ እንዳይሆን መጠንቀቅ ያስፈልጋል። አሁን የእናንተም ዘመን በጣም ከመታየት ጋር ስለሚገናኝ አብዛኛው ነገር ትልቁ እንደ ታላቅ እህት መምከር የምፈልገው ነገር ትምከቱን ማስወገድ፣ ከዛ ጋር መታገል መቻል አለብን እና በጭብጨባ አለመጥፋት፣ እሱ ትልቅ ነገር ነው። ሁለተኛ እንደ ግል ጥቃት አለመውሰድ ትችትን። በስራ ላይ የሚሰጥ ትችት በስራ ላይ የሚሰጥ ትችት ነው። አልወደድኩትም ግጥምሽን ሲባል አልወደደኝም ይሄ ሰውዬ ብሎ ለማልቀስና ተቸሽ እንጂ አልሰደበሽም እና አግባብ ያለው ትችትን ለመቀበል ደንዳና መሆን ያስፈልጋል። ምክንያቱም ብዙ አይነት ሰው ይገጥማችኋል ወደፊት። ከመሬት ተነስቶ ጠዋት ተነስቶ እቺ ልጅ እንዴት አድርጌ ላናዳት ዛሬ ብሎ የሚመጣ ሰው አለ እና በተቻለ መጠን ሁሉንም እንዳመጣጡ መቀበል፣ በራስ መተማመን ግን ደግሞ ወደ መታበይ ድረስ እንዲደርስ አለማድረግ፣ ሁልጊዜ ያችን ትህትና አለማጣት። ሶስተኛው ሁሉ ነገር እንደሚያልፍ ማወቅ። እኔ በጣም የረዳኝ ነገር ማለት ነው ገናናነታችሁም ያልፋል፣ መጥፎ ጊዜም ያልፋል። በጣም የምትገኑበት ጊዜ ይኖራል፣ የምትረሱበት ጊዜ ይኖራል። በሁሉም ጊዜ ግን ራሳችሁን መውደድ መቻል እና ብዙ ጊዜ ያልፋል ስንል መጥፎ ጊዜ ያልፋል ነው የምንለው። ጥሩም ጊዜ ያልፋል፣ ጥሩም ጊዜ ያልፋል፣ የድሎትም ጊዜ ያልፋል፣ የደስታም ጊዜ ያልፋል እና ድሎቱን እንዳመጣጡ ተመስገን ብሎ መቀበል፣ መጥፎውን ጊዜ እንዳመጣጡ ጎንበስ ብሎ ማሳለፍ፣ በሁሉም ዘመን ግን ጠንክሮ መቆም ያስፈልጋል ብዬ አስባለሁ እና ያልፋል የምትለዋን ነገር የጭብጨባም ሰሞን ታልፋለች የሚለውን ስናስብ ትህትናው አብሮን እንዲኖር ያደርጋል፣ መሬት እንድንረግጥ ያደርጋል ብዬ አስባለሁ። እነዚህ ናቸው የምላቸው ነገሮች። በጣም በጣም እጅግ አድርገን እናመሰግናለን። እስኪ አንዴ ለባህል ማዕከል ከእያንዳንዱ መጽሐፍ የአንዳንድ ቅጅ ይዤ መጥቻለሁ። ባህል ማዕከል እንዲቀመጥ እሱም ማበርከት እወዳለሁ። በጣም እናመሰግናለን። ይህ ጉዳይ ግን በደንብ ኃላፊነቱን እንዲወስድና ከአንቺም ጋር የጥቂት ቆይታ ስለሚያደርግ የዚሁ ማዕከሉ ዳይሬክተር ረዳት ፕሮፌሰር ተስፋዬን ወደ መድረክ ጋብዘዋለሁ እነዚህን ስነ ስርዓቶች ለማስቀጠል። በጣም እናመሰግናለን። ህይወት አብረሽን ተሞክሮሽን ስላካፈልሽን እጅግ አድርገን እናመሰግናለን። በዛው ዛሬ በጣም ይቅርታ የመጣሁት ለሁለት ነገር ነው።
አንዱ ምስጋና ነው፣ በኋላ አመሰግናለሁ። ሁለተኛ ግን አዲስ አበባ ዩኒቨርሲቲ ባህል ማዕከል ኦፍኮርስ ፈርቀዳጅ ነው፣ ብቸኛም ነው። አሁን ያያችሁት ሴቲንግ ውጭ ያለ አይመስለኝም። እንደዚህ አይነት ሴቲንግ ግን በየሳምንቱ እንዲቀጥል ግን የሚሰሩ ልጆች አሉ። በየሳምንቱ ኤቨንት ማዘጋጀት በጣም ከባድ ነው። በተለይ እኔ የሚያበረቱ ልጆች አሉ። ይሄ ቤት የነሱ ነውና እባካችሁ አመስግኗቸው እነሱ። ሁለተኛ እንድንበረታ ደግሞ የሚያደርገን አሁን ቅድም እንደነ ሁዳ አይነት ገጣሚ ሲመጡ የእውነት እንበረታለን ማለት በርቱ፣ እንደዚህ አይነት ልጆች በርቱ። አላማው ይሄ ቤት ይሄ ስለሆነ ማለት ነው። ሶስተኛ ሂዊ እቃው እንዳለ ድሮ እናንተ ተማሪ ያላችሁ ጥላችሁ ትሄዳችሁት እቃ ነው ያለውና እንደምታገዙ ተስፋ እናደርጋለን። ሰብሰብ ብላችሁ መጣችሁ እንደምታገዙ። አሁን አንድ ማመስገን ያለብኝ ድርጅት አለ፣ ታምኮን ሶፍትዌር ሶሉሽን 8 ሳምንት ይህንን ፕሮግራም ስፖንሰር አድርጎልናል። ቀላል አይደለም ባይዘው። ስለዚህ ባካችሁ ታምኮን ዲጂታል ሶሉሽን አመስግኑ። የታምኮን ሶፍትዌር ሶሉሽን ዋና ስራ አስኪያጅ ሰለሞን ከበረ ይባላል። አክቹሊ ማድረግ አለበት፣ ምክንያቱም የ4 ኪሎ ግራጁዌት ነው፣ ማቴማቲክስ ግራጁዌት ነው። ግን ብዙ ሰው ተመርቆ ጠፍቷል እና ሰለሞን መርዳት አለብኝ፣ ምንም አይገናኝም ባይዘው፣ ማስታወቂያም አይፈልግም፣ ግን መርዳት አለብኝ ስላለ እባካችሁ ደግማችሁ አመስግኑ። ህግ ስለመጣሽ በጣም እናመሰግናለን። እሺ እረከባለሁ። ሁለት ነገር ባወራ ደስ ይለኛል፣ ይህን እድል ስለማላገኘው። አንዳንድ ሰው ብዙ ጊዜ ደራሲያን ሲባሉ መናገር ላይ እንትን አይደል አጋጥሟቸው አያውቅም። መጽሐፉ ላይ ይበረታል። ለምሳሌ ሙዚቀኛ ከሆነ ሙዚቃው ላይ ይበረታል እንጂ መናገሩ ላይ አይበረታም። እና ሂዊ ትጽፋለች ደግሞ ትናገራለች እና የሚገርም ተሰጥኦ ነው። ስራዎቿ ሲምፕሊሲቲውን ተመልከቱ። ባርች ፍቅፋቂ ምናምን እና በጣም ሲምፕል ነገር ነው። ስለሱ እናመሰግንሻለን። የአዲስ አበባ ዩኒቨርሲቲ የባህል ማዕከል ቅድም እንዳልኩት 43ኛው ሳምንቱ ነው። በጣም ከሚኮራባቸው ደራሲያን ሴት ደራሲያን መካከል አንዷ አንቺ ነሽ እና አክብረሽን ስለመጣሽ በጣም እናመሰግናለን። ከዚህ በፊት ስለሰራሻቸው ስራዎች፣ ወደፊት ደግሞ ስለምታበረክቻቸው ነገሮች ምክንያት በማድረግ የአዲስ አበባ ዩኒቨርሲቲ የባህል ማዕከል ይህንን ሰርቲፊኬት ኦፍ ሪኮግኒሽን ፕራውድሊ ያበረክትልሻል። ከዚህ በኋላ እንደ ማቀፊ ተስፋ በማድረግ ነው 43ኛው ሳምንታችን ይህን ይመስላል። 44ኛ ሳምንት ጋዜጠኛ ሳምሶን ማሞን ጋብዘነዋል። የዛሬ ሳምንት እንዳትቀሩ። በጣም እጅግ አድርገን እናመሰግናለን።